ዱባይ ላይ የሚገርም ቤት ገዝቻለሁ። ማ እኔ የመረ ነው ካሜራማን ብዘልን ተረጋጋ። ቆይ ብዘልን አይሚ ቤት ገዛሽ? አዎ ማርያም፣ እኔ ለሁለታችን በጣም ብዙ ነገር አደርጋለሁ። ይመችሽ የኔ እናት፣ የምር ደስ ብሎኛል። አንቺ እግዚአብሔር ዱባይ ሄደን በአዲሱ ቤታችን ደስተኛ ሆነን እንድንኖር ነው የምፈልገው። ዘፈኑ ሞቅ አድርጉት እንጂ አራት ልጆች ዱባይ ላይ ይወለዳሉ። የኔ ውድ ግን አስበዋል ግን ምን አራት ልጆች እዛ ሲወለዱ ቶሎ ብለን በፍጥነት ተጋብተን እንድንሄድ እፈልጋለሁ። ለምን እኔ ሰርጌን እዛ ዱባይ ላይ መደገስ አልፈልግም። ሽማግሌ ላክ፣ ከዛ ቶሎ ሰርጉ ምናምን ይደገስና ቤተሰቦቻችንን አኩርተን ወዳጅ ዘመዶቻችንን በሰርጋችን ድግስ አብልተን እንሂድ። እግዚአብሔርን እኔ ደንግጫለሁ። አንቺ የምርሽ ነው? አንተ የምሬን ነው። ቤተሰብ ዱባይ ቤት አለን ማለት ነው። እኛ ያው ከዚህ በኋላ ዱባይ ቤት አለን። ማርያም የኔ ውድ ላንተ እኮ ይሄ ነገር ሲያንሰክ ነው። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ማታ አሪፍ ጊዜ ነበረን ላይቭ ላይ፣ ያው ከናንተም ጋር ጥሩ ጊዜ አሳልፈናል። እኛም ቤት ላይ ደግሞ ጥሩ ጊዜ አሳልፈናል ማለት ነው። ያው አሪፍ ነው እንደዚህ ስንገናኝ ምናምን፣ ቢያንስ እንደዚህ በቃላት ብቻ እንዋደዳለን ሳይሆን እንደዚህ ደግሞ ስንገናኝ ደስ ይላል አይደለ? አንድ ቀን በአካል እንደምንገናኝ ተስፋ አደርጋለሁኝ። እስከዛሬም ያው የተወሰኑ ያገኘናቸው ሰዎች አሉ ሲመጡ ወደ ኢትዮጵያ። ከዚህም በኋላ ደግሞ ተስፋ አደርጋለሁ እንግዲህ እግዚአብሔር ነው የሚያውቀውና ደስ ብሎኛል ማታ ከናንተ ጋር ባሳለፍኩት ጊዜ። ግን ላይቭ ላይ ትንሽ ተኝቼ ነበር እንቅልፍ ወስዶኝ ነበርና ይቅርታ ይደረግልኝ። ምንም ማድረግ ስላልቻልኩ ነው። ራሴንም አሞኝ ነበረ። ከዛ ደግሞ ብቻ እንቅልፍ መጥቶ ነበር ምናምን ነገሮች ተደራረቡና ላይቭ ላይ ለጣልኩኝ ማለት ነው። በውዱ እቅፍ ውስጥ ታቀፈኝ ማለት ነው። እና ብቻ አሪፍ ጊዜ ነበረን፣ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁበት ዋናው ዓላማዬ ምንድነው? በጣም ደስ በሚል ነገር ነው። ያው ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በነገራችን ላይ ያው ብሩኬ አንድ ሰርፕራይዝ አስቦ ነበረ። እኔ ግን ሰርፕራይዙን አበላሽበታለሁ ለእናንተ ተናግሬ። ምክንያቱም ትናንትና የማይሆን ነገር ነው ያደረገኝ ታውቃላችሁ። ያው ሁሉ እግሩን አስሮ እጁን አስሮ ምናምን እኔ ወገቤን ቁርጥ አድርጎ እንደዛ አሰቃይቶኝ እኔ ለሱ ማሰብ አልችልም እና ሰርፕራይዙን ዛሬ አበላሽበታለሁ። እሱ ምን መሰላችሁ? ያው አዲስ አበባ እንደምንሄድ ነግሮኝ ነበርና ከዚህ በኋላ ደግሞ እዛ ቤታችን ውስጥ ልንመለስ ነው እና ያው እዛ ቤት ውስጥ ደግሞ እንግዲህ አሪፍ ጊዜ እንደምናሳልፍ አልጠራጠርም። ያው እዚህ የነበረን ቆይታ ጥሩ ነበረ፣ ደስ የሚል ነበረ እና ያው ለእናንተ ይሄን ነበረ ሰርፕራይዝ ሊያደርጋችሁ የነበረው። እኔ ግን ያው ለኔ ስለነገረኝ እንሄዳለን ብሎ ስለነገረኝ ያው ለቤተሰቦች ምን እንነግራቸዋለን ሲለኝ እኔ ቀድሜ መጥቼ ሰርፕራይዙን አበላሸውኝ ማለት ነው። ያው እዛ ሄደን ምናምን ነበረ ሰርፕራይዝ ሊያረጋችሁ ያሰበው ይመስለኛል ቤት ውስጥ ከገባን በኋላ። ግን እኔ ደግሞ ታውቃላችሁ ሆዴ ቲማቲም ነውና አልችልም። ያው እንግዲህ ይቅርታ አድርግልኝ ሰርፕራይዝህን ስላበላሸውብህ። እንግዲህ ይሄ ቅጣትህ ነው ብዬ አስባለሁ። እንዳንተ ሁኔታ ያው ብዙ ተንኮል ነበረ ያሰብኩልህ ግን ያው መንገድ ልንሄድ ስለሆነ አንተ ላይ ክፉ ነገር ማድረግ መጨከን አልቻልኩም። ለዛ ነው በዚህ በቀለል ባለው ነገር ማልፍክ እና ያው ሌላው ደግሞ ምን መሰላችሁ ዋናውና ቁም ነገሩ ወደ እናንተ የመጣውበት ነገር በጣም በቅርቡ አንድ ለየት ያለ ነገር ተፈጥሯልና እሱ ምን መሰላችሁ ያው ለእናንተም ደስታ ይሆንላችኋል ብዬ አስባለሁ። ያው የኛ ደስታ ሁሌም ለእናንተ እንደ ደስታችሁ እንደ ስኬታችሁ ነውና ደስ እንደሚላችሁ አልጠራጠርም። ከዛ ባለፈ ደግሞ ለእናንተ ትልቅ የሆነ ሰርፕራይዝ አለኝ። ለቡቡም በጣም ትልቅ ሰርፕራይዝ አለኝ። ዛሬ እሱን ልነግረው ነው። እንደሱ ሁኔታ ቢሆን በጣም በተንኮል ነበር የምመጣው ግን እኔ እንደሱ አይደለሁምና ያው ጥሩ ነገር አዘጋጅቼለታለሁ። እሱ ምን መሰላችሁ ከዚህ በላይ ሆዳችሁን አላጓጓው ለእናንተ ልንገራችሁ። ለብሩኬ ደግሞ ሰርፕራይዝ አደርገዋለሁ። የሚሰማውን ስሜት አላቅም እንግዲህ ምን ያክል ደስ ሊለው እንደሚችል። ምክንያቱም በጣም ብዙ የለፋውበት ነገር ነው። በጣም ብዙ ጥሬበታለሁ፣ ብዙ ደክሜበታለሁ። ያው እንደምታውቁት እሱ ብቻ ነበረ እኔን ሰርፕራይዝ የሚያደርገኝ
እሱ ብቻ ነበር ለኔ ጥሩ ነገራቶችን የሚያደርገው እኔን ለማስደሰት የሚጠራው እሱ ብቻ ነበርና እኔ ምንም ነገር አድርጌ አላቅም። ያው ከሱ የተለየ ነገር አልሆንም። ያው እኔ ከሱ እኩል ነው አብረን እሱም ሲለፋ እኔም እለፋለሁ ምናምንና ምንም አድርጌለት አላቅም። አንድ ትልቅ ነገር አይን ውስጥ የሚገባው ነገር ምንም አድርጌለት አላቅምና በጣም ብዙ ጊዜ ሆኖኛል ይሄን ነገር ካሰብኩትኝ ማድረግም ከጀመርኩኝ ያው እርምጃዎችን መውሰድ ከጀመርኩኝ በጣም ቆይቻለሁና አሁን ደግሞ ተሳክቶ ብሩኬንም ሰርፕራይዝ ለማድረግ መጥቻለሁ ማለት ነው። እሱ ምን መሰላችሁ ዱባይ የሚገርም ቤት ገዝቻለሁ ተሳካልኝና ማለት ነውና ከዚህ በኋላ በቃ እኛ ከፍ የምንልበት ጊዜ ነው አይደለ? ከፍ የምንልበት ጊዜ ነውና እንደምንም ብዬ አድርጌዋለሁ፣ አሳክቸዋለሁ ከብዙ ልፋት በኋላና አላቅም እንደሚሰማው ይሄን ነገር ስነግረው በጣም ደስ እንደሚለው እርግጠኛ ነኝና ከዚህ በኋላ እዚህ አንኖርም። ያው ጥቂት ብንቆይ ነው አዲስ አበባ ራሱ ጥቂት ቀናቶችን ቢበዛ 1 ወር 2 ወር ከቆየን ነው እንጂ ከዛ በፊት ብንሄድ ደስ ይለኛል። ግን ደግሞ ያው ለመኖር ስለሆነ የምንሄደው ግዴታ እዚህ ያሉንን ነገሮች ጨርሰን ሰዎችንም ቤተሰቦችንም ተሰናብተን ምናምን ያው እንሄዳለን ማለት ነው። እንመጣለን። በእርግጥ ያው ዱባይ ቅርብ ነው፣ እንመጣለን እንመለሳለን። ግን ደግሞ ያው ሀገር ውስጥ እንዳለው እንደ ከቡታጅራ አዲስ አበባ እንደምንመላለሰው ላይሆን ይችላል እና በጣም ደስተኛ ነኝ። እኔ በጣም ደስተኛ ነኝ። ምክንያቱም ይሄንን ማሳካት በእኔ አቅም ሴት ሆኜ በጣም ከባድ ነው እና ምንም አድርጌለት ስለማላቅ ነው እና ደግሞ ይሄን ነገር ሳደርግለት በጣም ደስተኛ እንደሚሆን አልጠራጠርም። ደስ ይለዋል ብዬ አስባለሁ። ምክንያቱም እኔ እንጃ እኔም እሱ የሆነ ነገር ሲያደርግ አይደለም ለሁለታችን የጋራ ስኬት ለጋራ ጥቅም ይቀርና እሱ የሆነ ነገር ሲሳካለት እንኳን በጣም ነው ደስ የሚለኝና በጣም ደስ ይለዋል ብዬ አስባለሁ። አስባችሁታል? ዱባይ ከዚህ በኋላ ስንዝናና ስንዋኝ በቃ እስማ ታውቃላችሁ ከዚህ በፊት የነበሩት ቪዲዮዎች አሉ አይደለ? ዱባይ ሄደን በበረዶ ምናምን ስንጫወት ምናምን ከዛ ወንዝ ምንድነው ቢች ዳር ነው የሚባለው እዛ ደግሞ ሄደን ስንዝናና ምናምን ብቻ ዱባይ ስንኖር ያለው ነገር አስቡት። ከዛ 4 ልጆች ዱባይ ይወለዳሉ። ከዛ አይታወቅም ፈረንጅ ሊሆኑ ይችላሉ፣ ነጭ ሊሆኑ ይችላሉ። ያው ሁለታችንም ቀይ ስለሆንን ከዛ ደግሞ ዱባይ ሲወለዱ አስቡት ፈረንጅ ነው የሚሆኑት ማለት ነው። ትንሽ ያሳሰቡኝ ጥንቸሎቼ ናቸው። እነሱንም በሻንጣ ወይ በሆነ ነገር ይዣቸው ሄዳለሁ እንጂ ትቻቸው አልሄድም፣ አታስቡ። ምክንያቱም ያው እነሱ ብዙ ነገር ያየውባቸው የተዝናናውባቸው ከነሱ ጋር የተዝናናውበት ቀን ብዙ አለ። የብሩኬ ስጦታ ናቸውና እነሱን ትቼ መሄድ አልችልም። እንደምንም ብዬ ይዣቸው ሄዳለሁ። ብቻ ግን አስቡት እስኪ እኔና እሱ ዱባይ ሄደን ስንዝናና ብዙ ላይፋችንን እዛ አብረን የጋራ ህይወት ሲኖረን ልጆቻችንን 4 ልጆች እዛ ስንወልድ ዝም ብላችሁ ሳሉት እስኪ እና ያው ምን ልላችሁ ፈልጌ ነው ይሄ እንግዲህ የኔ ህልም ነው። ያው ወደፊት ይሄን ነገር ባሳካው ብዬ እያሰብኩ ያለው ሰው ነኝና ህልም ነው። ፕራንክ ለማድረግ ነው የመጣሁት እንደዚህ ብዬ እና ይሄን ነገር ስነግረው ምን እንደሚለኝ አላቅም፣ ምን እንደሚሰማውም አላቅም። ግን ይሄ እስካሁን የነገርኳችሁ ነገሮች በሙሉ ከሀስከፈ ምንድናቸው? ህልሞቼ ናቸው። ቢሳካልኝ ቢሆንልኝ ብዬ የማስበው ነገር ነውና አውቃለሁ አንድ ቀን ይሆናል፣ ይሳካል። ግን ዛሬ ለፕራንክ ነው የመጣሁት። እንደዚህ ብዬ እነግረዋለሁ፣ ፕራንክ አድርገዋለሁ። ምን ሊሰማው እንደሚችል አብረን እናያለን። ከዛ ፕራንክ ነው ስለው ደግሞ አስቡት ምን እንደሚሰማው። በጣም ከባድ ነው የምር። እኔ ራሱ ቁጭ ብዬ እንደዚህ ዝም ብዬ ሳስብ ፕራንክ ለማድረግ ሳስበው ሪል ነው የመሰለኝ። የምር የሆነ ያክል ነው የተሰማኝና እሱ ደግሞ አስቡት እንደዚህ አይነት ህልም ውስጥ ከትቼው ከህልም ሳወጣው በጣም ይደብረዋል ማለት ነው። ለማንኛውም ብሩኬን ጠርቻለሁ፣ ያለሁበትን ነግሬዋለሁ። ስለዚህ ሲመጣ ያለውን ነገር እንነግረዋለን። ምን እንደሚሰማው አብረን እናያለን። አብራችሁን ሁኑ እስኪመጣ ድረስ። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር
ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልብ ጉድ ሆንኩኝ። ሃይ ደህና ነሽ? አንተ ይዘኛል። ማርያም በል ምን እያረክ ነበር? ተዋረድኩልሽ እባክሽ። ምንድን ነበር? ምን አድርጎ ነው ካሜራማን? ና እዚህ ጋር ምን አድርጎ ነው? ማርያም በል ቀርጸኛል። ምን አድርገህ? ስሰርቅ ሌባ ተይዟል። እግዚአብሔርን በል ይታያል ምናምን ልትበላ ነው? እሺ አሁን ምናምን ችግር አለው ብቻውን ለማለት ፈልጌ ነው። እንዴት ናችሁ ፋሚሊ? ከስንት ድካም በኋላ መሰላችሁ የተገኘው። ተረፈድኩ እንዴ? አዎ ትንሽ ቆየህብኝ። ማም ጣፍጥ እሺ አትብላ። አሁን አንዴ በእናትህ ትልቅ ሰርፕራይዝ አለ ካንተ ደግሞ በኋላ ትቻለሁ። በቃ ተው ግን ማማ ቪዲዮ ላይ ከታየ ነው ምገላ አንተ ያስጠላ። ይመች ግን ካሜራማን የምር ሌባ በሚለው የምር ይታያል። ገብቷል። ሌባ ሌብነት አረዳ የተከረው ፍሬ አፍርቶ አየው። እናንተ ልትበላው ነው እንደዚህ ግቢው እኮ በጣም ብዙ ዲኮር ነው እንዴ? አይደለም በጣም ብዙ ጦጣዎች አሉ እዚህ። እነሱ ምን ይብሉ? እኔ ማለት ይሄ አንዱ ይሄው ወይኔ ቤተሰብ። እሺ አሁን ችግር የለውም። እስቲ አትብላ። እሺ አንጋኝ ወይኔ በቃ ተው፣ ትቼዋለሁ። የምር ሰርፕራይዙን ትቼዋለሁ። በቃ እስካሁን ድረስ ለእናንተ ስነግራችሁ የነበረውን ሰርፕራይዝ በሙሉ ምንድነው? ተው በእናትህ ዶንት ታች ሚ በእናትህ። ኧረ እባክህ እኔ ላይ መሰለኝ ማታ እግሬ ላይ ተኛሽ። ልጥለኝ ነው ከወንበሬ በእናትህ። አንተ አይደብርም እንዴ? ብላ ታሸግራለች። እኔ እያስቸገርኩኝ አይደለም። ስማ ሰርፕራይዝ አዘጋጀሁኝ አይደለ? ሰርፕራይዝ አዘጋጅቼ ልነግርህ ተዘጋጅቼ ስመጣ አንተ እየበላ ጠብቀኝ። አምጣው። እሺ ልብላበት፣ በቃ ልብላበት። ፋሚሊ እኔ በቃ እያስቸገረችኝ ነው። እኔ ቤተሰብ እንዴት ናቸው? አሁን ሰርፕራይዙ ምንድነው? መጀመሪያ ስርዓትን ያዝ። ምግቡን አስቀምጥ። ይሄ የምትበላውን ነገር አስቀምጥ። እሺ ያው ተውኩኝ እኮ። እሺ አንዴ ልግመጥ። የግመጭ ዳርዳሩ የዘፈን ዳርዳሩ እስክስታ ነው አሉ። ይሄንን ፍለጋ አይደል እንዴ? በቃ እሺ ምንድነው ሰርፕራይዝ? የኔ ቆንጆ የኔ እናት ይሄ ነው የምትበላው? ትላንት ተሸከምሽኝ አይደል? አዎ በቃ ምንድነው? እንትን አለው ይጣፍጣል። ምን ልትይ ነው? ፍሬ አለው እና ኖርማል ማይታኘክ ፍሬ፣ ደረቅ ፍሬ። አሁን ንገሪኝ። እኔ ከስንት ጦሮንጦስ እንደመጣው እኔ ነኝ የማውቀው። እሺ ስማኛ። እሺ ምን ልስማሽ? አንደኛ እንዳትበላ በእግዚአብሔር ማርያምን አልበላም በፈጣሪ። እሺ በጣም ብዙ ጊዜ አንተ ነህ ሰርፕራይዝ የምታደርገኝ፣ ብዙ ነገሮች የምታደርግልኝ አንተ ነህ አይደለ? እሺ አሁን ደግሞ እኔ ለአንተ አንድ ትልቅ የሆነ ሰርፕራይዝ አዘጋጅቼልሃለሁ እና ያው እንደምትወደው አልጠራጠርም። ምንድነው ሰርፕራይዝ? እና ደግሞ እሺ እንደምትለኝም ተስፋ አደርጋለሁ። ዱባይ ላይ የሚገርም ቤት ገዝቻለሁ። እኔ ማርያም የምርሽ ነው እንዴ? አታምነኝም? የምር ነው ካሜራማን? አታምነኝም? አይደለም ቆይ እኔ ምን እልሃለሁ ግን አታምነኝም? እኔ ለምን አላምንሽም? እንዴ በጣም ትንሽ ነገር መሰለሽ። በእኔ አትተማመንም? ኧረ ተማመናል። ግን ታደርጓለሽ ብለህ አታስብ። ማርያም የምርሽ ነው? ልጮ እኮ ነው። አንቺ ምንድነው? አይደለም ቆይ እስኪ አምጣው ልል እኮ ነው። ማርያም ስማኝ ልንገር፣ ገና ብዙ የሚቀረኝ ነገር አለ ልነግርህ የምፈልገው ማለት ነው። ምን ቀረ ደግሞ? አግብተሽ ልትወስጂኝ አይደለም? ግን እግዚአብሔር ይመስገን ገዝተሽም አንተ ያመሃል እንዴ? አንቺ በእግዚአብሔር የቀለድኩ አይደለም። የምርሽ ነው? ጤነኛ አይደለህም? እኔ ጤነኛ ነኝ። ስማኝ ቆይ ገና እኮ አውርቼ አልጨረስኩም። እሺ ይሄን ነገር ስጀምር በጣም ብዙ ጊዜ ሆኖኛል ከጀመርኩት ማለት ነው። እና እንዴት አልነገርሽኝም? በጣም ብዙ ነገሮችን እኔ አንተን ሰርፕራይዝ ለማድረግ እኮ መናገር አይጠበቅብኝም። ሲቀጥል ደግሞ በጣም ብዙ ጊዜ
አንተ ነህ ሰርፕራይዝ የምታደርገኝ ብዙ ነገር እኔን ለማስደሰት ብዙ ጥረሃል። በቃ እኔ አሁን ደስ አለኝ እኮ አጨቃጨቂ። አሁን ዱባይ ቤት ከገዛሽ እኮ አንቺ ልጅ በቃ ዱባይ ልንኖር ነው ማለት ነው። አቅሜን ግን አየሃ። ኧረ ጀግና ነሽ ማርያምን። አድርገሽ ከሆነ ጀግና ነሽ። ደግሞ እኮ አምንብሻለሁ ታውቂያለሽ። አድርገሽ ከሆነ እርግጠኛ አልሆንኩም። እኔ እግዚአብሔርን ቆይ ካሜራማን በስርዓት አውሩኝ። የመራችሁን ነው? እኔ ለምን ሺ ጊዜ ሆቴል አይሆን ብዘልን ተረጋጋ። ቆይ ብዘልን አይሚት ከሰሽ ማርያም እኔ ለሁለታችን በጣም ብዙ ነገር አደርጋለሁ። ይሄ ሲያንስህ እኮ ነው። ለኔ ነው ጭራሽ እንደ አንቺ አምሽ ሲያንስህ ነው። ኧረ አይደለም ግን ማርያምን ይመችሽ። እኔ እናት የምር ደስ ብሎኛል። አንቺ እግዚአብሔርን ለአንቺ ሳይሆን ለሁለታችን ነው እኮ። በቃ አብረን ነው የምንኖረው። ለሁለታችን ነው፣ በሁለታችን ስም ነው። ካሜራማን ይሄዳል አይሄድም? ካሜራማን ጸባዩ ታይቶ አይሄድም። ለምን ይሄዳል? ቤተሰቦች ይሄድ ካሉ ይሄዳል። የዛሬው ቪዲዮ ላይ ኮሜንት ታይቶ ይሄድ የሚበዛው ከሆነ ይሄዳል። አይሄድም። ግን ያው እኔ ለሁለታችን ነው ይሄን ያደረኩት። ለኔና ላንተ ደስታ ይገባናል። ከዛ ሲቀጥል ደግሞ በቃ ወሬ አልፈልግም። ቤተሰቦች ስማኛ እንዴ፣ በጣም ብዙ እቅዶች አሉኝ፣ ብዙ ሀሳቦች አሉኝ። ይሄንን ያደረኩት አንደኛ እዚህ ያው ብዙ ጊዜ ብዙ ነገሮች አሉ፣ በብዙ ነገሮች ምክንያት እንጣላለን እና ዱባይ ሄደን በአዲሱ ቤታችን ደስተኛ ሆነን እንድንኖር ነው የምፈልገው። እኔ ከሆነ እንቅልፍ የመጣ ማርያምን ግን ነኝ አሁን ሰው አለ። አንቺ በጣም ትልቅ ነገር እኮ ነኝ እኮ ቃለው ለትልቅ ነገር ስለሚገባህ ነው እኮ እኔ ልበጣበጥ ነው። ተነሱ እንጂ ዘፈኑን ሞቅ አድርጉት እንጂ ማርያምን ደስ አለኝ። እሺ ያው ደስታህን እፈልገዋለሁ። ደስም እንዲልክ ነው ይሄን ያደረኩት። ያበዩ እሺ አትብላ ሆዱም አይቀርም። እንደዚህ አይነት ነገር እኮ በእንደዚህ አይነት ሙድ አይደለም የሚነገረው። እሺ ምን ላድርግ? ፍንግር ሆስፒታል ብገባስ? አይ አይደለም፣ ነገሮችን የጨረስኩት አሁን ነው። በገባስ በጣም ብዙ ፕሮሰስ አለው። እንደዚህ አይነት ነገር በቀላሉ አያልቅምና ብዙ ፕሮሰስ አለው። እሱ ነገር እስኪሳካ ነበር ዝም ያልኩት። በአጋጣሚ ደግሞ እሱ ነገር ሲያልቅልኝ ዛሬ አላስቻለኝምና ላንተ ለመናገር ተገደድኩኝ። በዝግር ቤተሰብ በቃ አሁን ከእናንተ ጋር ልንኖር ነው። ዱባይ ካላችሁ ኦዲየንሶቻችን ጋር ከፋሚሊዎቻችን ጋር ብዙ ኦዲየንሶችን እናገኛለን። ውድ እህቶቻችን የሰፈር ነው ብዬ አስባለሁ። እሱ ሰርፕራይዝ ነው። ስንሄድ ማሳየት ይሆናል ሰፈሩን። እና የቤቱን ቪዲዮ ምናምን አለኝ አሳይሃለሁ። ራስ ያሳያለሁ። ማን ይገዛልሽ? ከዛ ቤተሰቦችም ያው ለእናንተ አሳያችኋለሁ። ማን ይገዛልሽ? ያው የሚገራርሙ እህቶች አሉኝ እዛ። አመሰግናለሁ በዚህ አጋጣሚ እና የእናንተ ልፋት ጥረት አለበት ይሄ ነገር እንዲሳካልኝ። በጣም ብዙ ጥራችኋል። አግዛችኋታል? ማን ያገዘሽ እንዴ? ምን እንዲተኛለሽ? አሁን እዚህ ጋር ማውራት አልፈልግም። በውስጥ አገናኛለሁ። እኔ ሐላል ነው የምፈልገው። አንቺ ምንድነው እንደ ተራ ነገር ዝም ብለሽ እንዴት ነው ዝም ብሎ ተጠርቶ ና እንደዚህ ነው ምናምን የሚባለው? አይደለም፣ ይሄ ዝም ብሎ ያለቀ ፕሮሰስ አይደለም። ገባህ አይደለም? ከባድ ነው። የትልቅ ነገር እኮ ነው። ትልቅ ነገር ነውና ብቻዬን አይደለም ያደረኩት። ዱባይ ላይ ቤት መግዛት እዛ ያገዙኝ ሁለት ሰዎች አሉ። በጣም ከባድ እንደሆነ ነው የማውቀው። ግን እንዴት ነው ማገናኙት? በውስጥ አገናኛለሁ። ኧረ እኔ ምን አገባኝ? እኔ ደስ ነው የሚለኝ። በጣም ያንተ የቅርብ ጓደኛህ ደግሞ የቅርብ ጓደኛህ አግዞኛል በዚህ ነገር። ማን ነው? ሚፍታ ነው። በጣም የቅርብ ጓደኛ ሚፍታ ነው። አሁን እዚህ ጋር እንደ የከሌ ነው ምንም አሁን በካሜራም በኋላ ደብቃ ብትነግረኝ መጥቼ ነው የምናገረው። እሺ እኔ ደስ ብሎኛል። እንደ ይሄንን ነገር አድርገው ምን እዛ ሄደን ነው የምታየው አልኩ አይደለ? ሲቀጥል አሁን ነገሮች ገና እንዴ ተረጋጋ። ጸጉሬ ደስ ብሎኝ ነው ማርያም። እኔ አሁን ቤቱን ወስጄ ሳላሳየህ ብዙ ነገሮችን ማውራት አልፈልግም፣ ግን ደግሞ ይሄ ራሱ አላስችል ስላለኝ ነው። ጭራሽ ዱባይም እንድንሄድ ነው በቅርቡ። አዎ እንግዲህ እና አስባችሁ በቃ ዝም በይ። አሁን ልጆቻችንን 4 ልጆች ዱባይ ላይ ይወለዳሉ። የኔ ውድ ግን አስበዋል? ግን ምን 4 ልጆች እዛ ሲወለዱ እኔ አላሰብኩት። አስበዋ ምን ይሆናሉ? እዛ ተወለዱ። አስበው በዋና እየወሰድናቸው ስናዝናናቸው ልገያቸው ልጆች እንደሆነ አረዛ አልሰማሽም? ቆይ ልናገር። አሁን የደስታ አንድ ነገር ልናገር። ምንድነው የምትጣደፉ? የኔ ውድ ጓደኞች ፓስፖርት ያላችሁም የሌላችሁም እንግዲህ ዱባይ ቤት ምርቃ በቅርቡ ስላለ ሃይሚን የቻለችው ፓስፖርት የሌላችሁ አውጡ፣ ያላችሁ ደግሞ ተዘጋጁ። በቃ አይ ፓስፖርት ቢኖራቸውም ዝም ብዬ አልወስዳቸውም።
ምክንያቱም እነሱን ለመገላገል ነው እዛ ቤት የቤት ዕቃ ደግሞ እኛ የምርሽን ነው የቤቱን ዕቃ ደግሞ እኛ እዛ ስለማንፈልግ ከዛ የሚገዛ ከኢትዮጵያ ነው የምንፈልገው። ጀበና ምናምን ይዛችሁ ነው ስሙ። አይ ይዛችሁ እንዳመጡ ጀበና ምናምን እና ምን ሊበሉ ነው ይመጡት? አፈሪ ጀበና ምን ያበሻ ምግብ። ከዚህ በኋላ ፈረንጅ ነን ልጆቻችን ፈረንጅ ነው ምን ፈረንጅ ነው ወደዛ። እኔ ባበሻነት መኮራ ሰው ነኝ። ሴትዮ ግን 4 ልጆች ከዛ ሁለታችንም ቀይ ነን። ከዛ ከሁለታችን የሚወለዱ ልጆች ደግሞ ዱባይ ላይ ነው የሚወለዱት። ከዛ ግራጫ ነው የሚሆኑት ፈረንጅ ነው የሚሆኑት ማለት ነው። ወይኔ ግን እንደዚህ አቅልላይ ስናግሪኝ ደንግጫለሁ። እኔ ምን ሆነሽ? በጣም የብዙ ጊዜ ህልሜ ነበር ተሳካልኝ። ምን ይሄ ነገር ሰቤር ነኝ እኔ ግንባርሽ ልሰምሽ ነኝ ያፍንጫሽ ተባረኪልኝ የኔ እናት እግዚአብሔር ይባርክሽ። ቤተሰብ በቃ አሁን ሃይሚ አላውቅም። እኔ ድንገት ነው የተነገረኝ፣ ድንገት ነው እንደዚህ። እኔ ግራ ገብቶኛል ማርያምንና እኔ እንጃ። ባንቺ ስኬት ባንቺ ነገር ሁሉ ደስተኛ ነኝ እኔ እናት። ባንቺ አትበል በእኛ በል። ከዚህ በኋላ እኛ ነው እንጂ አንተ የሚባል ነገር የለም። ይሄን ነገር አንቺ እኮ ነሽ ያደረግሽው። እና ይሄን ነገር ስናደርግ ደግሞ እዛ ስንሄድ ቶሎ ብለን በፍጥነት ተጋብተን እንድንሄድ እፈልጋለሁ። ለምን እኔ ሰርጌን እዛ ዱባይ ላይ መደገስ አልፈልግም። ያለውን ነገር እዚህ በፍጥነት ከቻልክ በተቻለ ደርሰን ግን እንምጣ። አንዴ ደርሰን እንምጣ። ቤቱን አይተን ያሉትን ነገሮች እዛ ጨራርሰን ምናምን ደርሰን እንምጣ አንድ ጊዜ ማለት ነው። ከመጣን በኋላ ግን ጠቅልለን ለመሄድ እንትን እናድርግ። እየፈጠነ ሽማግሌ ላክ። ከዛ ቶሎ ቶሎ ሰርጉ ምናምን ይደገስና ቤተሰቦቻችንን አኩርተን ወዳጅ ዘመዶቻችንን በሰርጋችን ድግስ አብልተን እንሂድ እና እዛ እንኑር። ከዛ ምንም እንትን ማለት ወደዛ ወደዚህ መወላወል አያስፈልግም። እንውለድ። የምርሽን ነው? ሰላም የምርሽን ነው የምትወሪው እንዴ? ሰላም ልትለኝ መስሎኝ እኮ። ኧረ አይደለም። ወይኔ ልጅ እኔ እኮ እየሰማሁሽ ደንግጫለሁ። አንቺ ልጅ በማርያም ግን የምር ነው ካሜራማን? ሰላም አልኩት። ምንድነው ያጠፋሁት? ኦይ ቀል የምር ነው ካሜራማን? ካሜራማን የምሬን ነው። ከቅድም ጀምሮ ሳወራኝ ነበር። እግዚአብሔር አታምነኝም? እኔ ማምንሻለሁ። አንቺ እኮ ጀግና ሰው ነሽ። ያራዳ ልጅ። እሺ እኔን ላለማግባት ነው ማመን ያልፈለግከው? ምን ማለት ነው ደግሞ? ምን ያገናኘዋል እኮ? ቶሎ ነገሮችን ጨራርሰን እንሂድ። ወዴት ነው የምጨርሰው? እሺ አንዴ ቁጭ በል። እኔ አልቀመጥም። ይኸውልሽ ሆቴሉን በጥብጬ በኋላ አያገባኝም። እኔ አልቀመጥም። አንተ ረጅም ስለሆንክ ፀሐዩ አታገኘህም። ምን እያገኘህ? ወይኔ ፀሐዩ ትላለች እንዴ? እኔ ከፀሐይ ጋር ምን ይዘራለሁ? እግዚአብሔርን እኔ ደንግጫለሁ። አንቺ የምርሽን ነው? አንተ የምሬን ነው። ቤተሰብ ዱባይ ቤት አለን ማለት ነው። እኛ ያው ከዚህ በኋላ ዱባይ ቤት አለን። ማርያም አለን። የኔ ውድ ለአንተ እኮ ይሄ ነገር ሲያንሰክ ነው። ይሄ ነገር እኮ ይገባሃል። ኧረ እኔ አላምንም። ለሁለታችን ደስታ ነው። እኔ አልቀበልም። አያይ ዱባይ ልጁ ምን ሆኖ ነው? እኔ ምንም አልሆንኩም። የምር ደንግጬ ነው እኮ። ለምን ትደነግጣለህ? ይሄ ነገር እኮ ለአንተ ሲያንሰክ ነው። ጓደኞቼ ጋር ልደውል ትንሽ ነገር ነው። ለምንድን ነው የምትደውለው? ልጠይቅ። ሚፍታህ ነው አብሮሽ ማንም የሚያውቅ ሰው የለም። አንተ ዱባይ ጓደኛ የለህም እንዴ? እኔ የለኝም። ማን አለ? ኧረ እባክህ ዱባይ አለኝ። 1 2 3 4 አሉኝ። እነሱ ደግሞ ኧረ እኔ አላውቅም። እኔ ምን አገባኝ? ኑር ከተባልኩ መኖር ነው ስራዬ። እዚህ ያለ ሰው ካሜራማን ራሱ ዛሬ ነው ይሄንን ነገር ያወቀው። ካሜራማን? አዎ ዛሬ ነው ያወቅሽው? ሀቢቢ ዛሬ ነው ያወቀው። እና እሱም ስነግረው በጣም ደንግጧል። ከአቅሙ በላይ ነው የሆነበት። ካሜራውን መያዝ አቅቶት ነበረ እጁ ከመንቀጥቀጡ የተነሳ። ምክንያቱም አንደኛ ትተነው ልንሄድ ነው። ይሄ ልጅ ይደብረዋል እዚህ ብቻውን። ከማን ጋር ሊዳረቅ ነው? ማን አብዶ ያሳብደዋል? በቃ ፋሚሊ እንመጣለን። እዛ ዱባይ ያላችሁ ሰዎች በቃ አሁን ቃል ግባልኝ። ነገሮችን ጨርሰን ነው አይደል የምንሄደው? ሽማግሌ ትልካለህ አይደል? የት እንዴ? የት ይለኛል? ምንድን ነገር ሲይጋ ነው? ኧረ ቆይ እንጂ እኔ ቆንጆ እንዴ ዱባይ መሄድ አለብን። እዛ የገዛው ዝም ብሎ ሽማግሌ ይላካል? የገዛውት ቤት ሽማግሌ ስትልክ እኮ ፍቃድ ነው የምጠይቀው። የምን ፍቃድ? ፍቃድ ነው። የምን እንዴ? ልጃችሁ እንደ ልጄ ነው የምታስብለው። አሽቄ ምን ቆየ እኮ ከተሰጠኝ ነው ያፍልቼ እንጂ ምንድነው የምትይው? እኔ ሌላ ሙር ላይ ነኝ። አሁን እሱን ቀልዱን ተይና ወደ ቁም ነገር ወሬ። ለምንድን ነው ግን ወንዶች ስለ ትዳር ሲወራባችሁ ቀልድ መስሎ የሚታያችሁ? እንዴ አይደብርም እንዴ አንተ? ስለ ትዳር ሲወራባችሁ ምናምን አዎ አሁን ዱባይ መሄድ ትፈልጋለህ አይደለ? እኔ ደግሞ እዛ ስሄድ አንተን አግብቼ ዋስትና ይዤ ነው እንጂ ልሄድ የምችለው። ሳታገባኝ የሆነ ሳትታየኝ ብትሄድስ? የት ነው የምሄደው? ዱባይ? አይ ዱባይ ሳይሆን ብትመለስስ? ኧረ እኔ አንቺን ትይሽጥማ ሴትዮ ሌላ ወሬ ለምንድን ነው የምታወሪው? እኮ እሺ አሁን ቃል ግባ። በቃ ተመችቶኛል። እኔ በቃ ተመችቶኛል። ተስማምተሃል? አዎ በቃ እሺ ይሁንልሽ።
እና ዝም በሏት። እኔ ማረገውን ነው ያውቃለሁ። እስካሁን የነገርኩ ነገሮች በሙሉ የኔ ህልሞች ነበሩ። የኔ ህልሞች ነበሩ እስካሁን የነገርኩ። የኔ ህልሞች ማለት ህልሞቼ ናቸው፣ ወደፊት ባሳካቸው ብዬ የማስባቸው። እግዚአብሔርም በይ እግዚአብሔር ጀመር አንቺ ሰው ነሽ ብዬ እዚህ መላጣለች። አውቃለሁ አንድ ቀን እንደሚሳካልኝ። እነዚህ ሁሉ ጾሬ ሲጀመር እኔ እንደዚህ አይነት በጣም ትልቅ ነገር እኔ ራሱ ነኝ ጀዝባ በሆነ ነው አምኜ የምቀበለው። ምን ያስቅሻል? እና በከባዱ ነው የሞራል ውድቀት ነው ያደረሰው። እችላለሁ አይደል? አቃጣሪ መላጣ ምን አገባ አንተ ሲያስጠላ። አይ እችላለሁ ሲጀመር የምር። እና ትናንት እንዳቃጠላችሁኝ አልቀራችሁም። እኔ መች ተቃጠልኩ? እኔ እኮ ደስተኛ ሆኜልሽ ነበረ ሴትዮ። አይ አሁን ትቃጠላለህ። አሁን እንዳልሆነ ሰታቅ እውነት ለምንም አልቃጠልም። ያደርግልሽ ህልምሽ ነው አይደል? ያርግልሽ። እውነቱን ተናገር። ይኸው ወስጄ ገዝቼ አኑሬ እንዳላስደነግጥሽ። ይቀልቷል። ይኸውልሽ እያስፈራራሁሽ ነው። እንዴት ወስጄሽ ዱባይ ቤት ገዝቼ እንዳላኖርሽ። ወይኔ ጎዳኸኝ፣ በእናትህ አድርገው። ምን አይነት አለኝ። አሁን ሀሳብ ያዘኝ የዘይቱ ነው ነገር ነው። አንተ ይዘኛል አሰርክ። አበል ለማረሳሳት አትሞክር። የሞራል ውድቀት ደርሶብሃል ነው በቃ። አንቺ እኔ አሁን እንዳላምንሽ ነው ያደረግሽኝ እኮ። የምር ህልሞቼ እንዳላምንሽ ነው ያደረግሽኝ። የምር ግን በቃ ከማታ ጀምሮ ሳስበው ነበር። በቃ ማታ ወይ መኖር ትፈልጋለሽ? ከላይ ጀምሮ ቤት ኖሮ እዛ ብኖር ደስ ይለኛል። እኔ ምን አገባኝ? ከዛ እዚህ እኔ ገዝቼ አኖርሻለሁ። ታዲያ ነው ምናምን ካንተ ጋር ማልቃለሁ። ገባ? ማን ይጣላለሁ እየሻለሁ? ያው እኔ እጨቃጨቅሃለሁ። ያው እኔ እኮ ምን ላደርግ አንዳንድ ጊዜ ውበት ሲደፋባችሁ ግርማ ሞገስ ሲሰጣችሁ ፈጣሪ እንዲህ ነው። አሁን እዚህ ካበሾቹ ብታመጪ እዛ አረቦቹ አይተውኝም። ትናንት ስላሰቃየኝ አረብኛ ትችያለሽ? አዎ ትችያለሽ። ማፊ ሙሽኪላ አና ሀክቲር ኢላ ካቢር ካሜራማን አና ሀክቲር ምንድነው? ኤምቢሲ ፎር ትላለህ። ኤምቢሲ አክሽን ሀቢብቲ አረበኛ ነው። ሀቢብቲ ያው አይደለም። አሁን አረብኛ ካልቻልሽ ጉዱ እንደሆነ ታውቂያለሽ። እዛ ያሉ ሰዎች በአረብኛ ነው የሚያገኙኝና አትግባቢኝ። ሀላስ በቃ አጨቃጨቂ በቃ ምንድነው የምትይው? ጉድ ሰራሽ ምንድነው? ጉራጌኛ ነው። ጉራጌኛው ነገር በቃ ፋሚሊ ነቸው። በቃ ቤተሰብ እንደዚህ ለማዛግ ነበረ እሱን የጠራሁት። ከዛ ድረስ ግን መተህ እንደዚህ አይነት የሞራል ውድቀት እኔ ስንት ነገር ትቼ እንደምመጣ ታውቂያለሽ አይደል? አዝናለሁ እና ሰርፕራይዝህን ደግሞ አበላሽቼብሃለሁ። ነገ አዲስ አበባ ልንሄድ እንደሆነ ተናግሬያለሁ። ይቅርታ አድርግልኝ። እግዚአብሔርም እቺ ልጅ ቆይ ከኔ ምንድነው የምትፈልጊው? ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነ ንፋስ መግቢያም የለው አንዳች ቦታ ልቤ